በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 8 በዚህች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሚሊዮስ በሰማዕትነት አረፈ። ይህም አባት ኮራሳት በሚባል አገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋራ ይኖር ነበረ። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ከእርሳቸውም ጋራ አገልጋዮች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተክለው 40 ምዕራፍ ያህል ሄዱ። መረቡን በጠቀለሉት ጊዜ ይህ ቅዱስ አባት ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይም መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብለው መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም፣ እንዳንገድልህ ሰዋላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ ለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህ አባት ሁለቱን አርድእትም ይዘው ጽኑ ስቃይ አሰቃዩአቸው። በዚህ ወር በ13 የሁለቱን አርድእት ራሳቸውን ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። አረጋዊ ቅዱስ ሚሊዮስን ግን 15 ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻ ይነድፉት ጀመረ። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ስራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱን እስከሚያሳልፍና ምስክርም ሆኖ የሰማዕትነት አክሊልን እስከሚቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሚሊዮስም እንደተናገረው ሞቱ። በዚህ ቅዱስም እጅ ጌታችን ተአምራትን ገለጠ። በአንዲት ዕለት አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የሀገሩ ሰዎች ግን የአንዱን መነኮስ አንተ ነህ የገደልከው ብለው ያዙት። ቅዱስ ሚሊዮስም ጸለየ። የሞተውንም በውኑ የገደለህ ይህ መነኩሴ ነውን አለው። ያን ጊዜ የሞተው ሰው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስቀምጨ፣ ስለዚህ እሱ ገደለኝ፣ ከዚያም ጣለኝ አለ። ደግሞ እንዲህ ብሎ ለመነው፣ እገሌ ወደሚባል ወደዚያ ቄስ ሂደህ ገንዘቤን ከእርሱ ተቀብለህ ለልጆቼ ስጥ። ቅዱስ ሚሊዮስም እስከ ትንሣኤ ቀን በሰላም አርፈህ ተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜ ተኛ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ሚሊዮስ ጸሎት ይማረን፣ በረከቱ ከኛ ጋር ለዘላለም ትኑር አሜን። ቅዱስ ብስጣሮስ። በዚህችም ቀን መቅሱር ከሚባል አገር ቅዱስ ብስጣሮስ በሰማዕትነት አረፈ። የዚህ ቅዱስ አባቱ ጻድቅ ሰው ነው። እናቱን ግን ሰይጣን አሳስቷት ወደ እስልምና ገባች። እርሱም ፈረሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ። ከእርሷም ልጆችን ወለደ። ብዙ ዘመናትም ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሂዶ ሰው ወደኛ ሕግ ቢገባ ልጆቹም ሃይማኖቱን ይከተላሉ፣ ይህ ብስጣሶርስ ግን ከሕጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችም በሰሙ ጊዜ መልእክተኞችን ልከው ወደ እርሳቸው ወደ ሸንጎ አቀረቡት። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳግመኛም ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመረ። ከከበረችና ከቀናች ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም። ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዞት ቤት ወስደው በእግረ ሙቅ እንዲያሳርሩት በአንገቱ
የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት። እስከ 3 ቀን በእስር ቤት ሳለ ጸዓዳ ርግብ መጥቶ ጋረደው። ስለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህ በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንገትህም አንታገስህም፣ በእሳት ከምናቃጥልህ ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለሙ እድል ፈንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜ እጅግ ተቆጥቶ ያለ ርኅራኄ ይደበድቡት ዘንድ አዘዙ። የሀገር ሰዎችም በጫማቸው መቱት። አንዲት ሴትም መጥታ በጫማዋ መታቸው። ወዲያውኑ እጆቿ ደረቁ። ከዚያ በኋላ ባለሰይፍ ከመኮንኑ ታዞ ወጣ። ሰይፉንም መዞ ሳያቋርጥ መላልሶ አንገቱን መታው። ምቱም ወደ ጎን ሂዶ ጆሮዎቹን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚያ ደግሞ ተውት። ወደ እምነታቸው ሊያስገቡት እምቢ ባላቸው ጊዜ ሁለተኛ ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። ስጋውንም ከእሳት ጨመሩ፣ ግን አልተቃጠለም። ዘመዶቹም መጥተው በድኑን ወደ አገሩ ወሰዱ። በቅዱስ ዮሐንስ ዘሐራቅሊ ጎን ቀበሩት። የክብር ባለቤት ጌታችንም ብዙ ድንቆች ታምራቶች ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን ለዘላለሙ በእውነት አሜን። በዚህችም ቀን ዋስሊኮስና የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለም ይማረን አሜን። ሚያዝያ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሜሊዮስ ዘደብረ ኮራሳን ጻድቅና ሰማዕት፣ አባ ኢያሱና አባ ዮሴፍ ደቀ መዛሙርቱ፣ ቅዱስ ብስጣሮስ ሰማዕት ተንባላት የገደሉት። ወርሃዊ በዓላት አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ቅዱስ እንድራኒቆስ ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባቸው አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰውረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።